Baby, you say that maybe you'll be thinking of me and try to love. ለልጆቻችን የስሜት ብስለትን ማስተማር የምንችልበት 7 ቀላል ዘዴዎችን ልንገራችሁ። በዛሬ ቪዲዮ የምናያቸው እነዚህ 7 ቲፖች በጣም ወሳኝ ሲሆኑ በተለይ ደግሞ 5ኛውና 6ኛው ብዙዎቻችሁ ሳታውቁ የምታደርጉት ነው፣ አንዳንዶቻችሁም ጭራሽ የማታደርጉት ነገር ነውና ይህን ቪዲዮ እስከ መጨረሻ ይመልከቱ። ምናልባት ደግሞ እናንተም ወላጆች ለልጆቻችሁ የስሜት ብስለት የጠቀማችሁ ዘዴ ካለ ለሌላውም ወላጅ አስተማሪ ነው ብላችሁ የምታስቡት ነገር ካለ ደግሞ ከታች ኮሜንት ላይ ጻፉልን፣ ሌላውም ከእናንተ ይማራል። በመግቢያ ላይ ያሳያችሁ ይህ ልጅ ስሜቱን ለመቆጣጠር በጣም ከብዶታል፣ በጣም ያለቅሳል። ስሜቱን ለመቆጣጠር ራሱን የቻለ ዘዴዎች አሉና እነዚህ ዘዴዎች ወላጆች ስላላስተማሩት ኃይለኛ ሊሆን ይችላል። ሰው ፊትም አንዳንዴ ሊያዋርዱን ይችላሉ። አሁን ደግሞ በቲቪና በሞባይል የሚያድጉ ህጻናት አብዛኛው ጊዜ አስተውላችሁ ከሆነ በጣም ያለቅሳሉ፣ ስሜታዊ ናቸው። ስሜታቸውን ለመቆጣጠር በጣም ይከብዳቸዋል። ስለዚህ ህጻናት ስሜታቸውን እንዲቆጣጠሩ ንዴት እንኳን ችግር ቢያጋጥማቸው በትክክል መግለጽ እንዲችሉ ምን ማድረግ አለብን? ይህ ኢሞሽናል ኢንተለጀንስ ይባላል። በዛሬ ቪዲዮ ስለ ኢሞሽናል ኢንተለጀንስ በስፋት ነግራችኋለሁ። በተለይ ለልጆቻችን የሚሆኑ በጣም ቀላል የሚባሉ 7 ቲፖች ነግራችኋለሁ። ቪዲዮን እስከ መጨረሻ ይመልከቱ። ይህ ቪዲዮ አስተማሪ ስለሆነ ብዙ ወላጆችም እንዲያዩት ላይክ፣ ሼር በማድረግ ከእናንተ የሚጠበቀው ቪዲዮን እስከ መጨረሻ መመልከት። ሁለተኛ ደግሞ ላይክ ማድረግ። በተጨማሪ ደግሞ ሀሳብ አስተያየት ካላችሁ ከታች ኮሜንት ላይ ጻፉልን፣ ለጥያቄዎቻችሁ መልስ እንሰጣለን። ምናልባት ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰዎች ይህ ብሩክ ኪድስ የሚባል የዩቲዩብ ቻናላችን ነው። ዘውትር ሰኞ፣ ሮብና ዓርብ 7 ሰዓት ላይ አዳዲስ መረጃዎችን ለእናንተ ለወላጆች የምናቀርብበት ነው። እናንተም ቤተሰብ እንድትሆኑ ተጋብዛችኋል። ስለዚህ ኢሞሽናል ኢንተለጀንስ የሚባለው ነገር ምንድን ነው? ኢሞሽናል ኢንተለጀንስ ማለት የስሜት ብስለት ማለት ነው። ያ ማለት ስሜታቸውን ማወቅ፣ መቆጣጠር፣ አላስፈላጊ የሆኑ ነገሮች ሲከሰቱ እንኳን እነዛን በትዕግስት ለማሳለፍ ያለ ብቃት ማለት ነው። ይህ የሚዳብረው ገና ከህፃንነት ጀምሮ ነው። በነገራችን ላይ ባለፈው ቪዲዮ በዚህኛው ቪዲዮ ላይ ልጆቻችን 5 ዓመት ሳይሞላቸው ማስወገድ ያለበት ስህተቶች ብዬ በሰራሁት ላይ ብዙ ሰዎች ህፃናት የስሜት ብስለት እንዲያዳብሩ ወይም ኢሞሽናል ኢንተለጀንሳቸውን ከፍ ለማድረግ ምን ማድረግ አለብን ስራልን እያሉ ኮሜንት አድርገውልናል እና ይህን ነው ዛሬ እንግዲህ በቪዲዮ የምነግራችሁ። በነገራችን ላይ በዓለም ላይ ስኬታማ ለመሆን ከፍተኛ አይኪው ሳይሆን ከፍተኛ ኢኪው ነው የሚያስፈልገን። ባለፈውም ስለዚህ ነገር ነግሬያችሁ ነበር። ኢኪው ማለት ኢሞሽናል ኮሸንት ማለት ነው። ኢሞሽናል ኮሸንት ማለት ደግሞ የስሜት ብስለትን ማረጋገጥ የምንችልበት ብቃት ደረጃ ማለት ነው። ስለዚህ ለኛም ለወላጆች እንዲሁም ለህፃናት የስሜት ብስለት በጣም ወሳኝ ነው። ስለዚህ ማድረግ ያለብን በጣም ቀላል የሚባሉ 7 ነገሮችን ልንገራችሁ። አንደኛውና ቀላሉ ዘዴ ብዙ ሰዎች የማያስተውሉት በቂ ጊዜና በቂ ፍቅር መስጠት። ክሬት ኮኔክሽን ቢፎር ኮሬክሽን የሚባለው ለዛ ነው። ኮኔክሽን ሳንፈጥር ፍቅርን ሳንሰጥ እንክብካቤ ለልጆቻችን ሳንሰጥ ስሜታቸውን እንዲቆጣጠሩ ወይም ደግሞ ብቃት እንዲኖራቸው ልንጠብቅ አይገባም። ስለዚህ ምን ማድረግ አለብን? ቢያንስ በቀን ውስጥ ከ30 ደቂቃ እስከ 1 ሰዓት ሙሉ ትኩረት የምንሰጥበት የኳሊቲ ታይም ጊዜ መስጠት ወይም ስፔንድ ማድረግ ይኖርብናል። ይህን ስናደርግ ስልካችንን ማስቀመጥ ይኖርብናል፣ መጽሐፍ ማስቀመጥ ይኖርብናል። ሙሉ ትኩረታችን ከልጆቻችን ጋር አድርገን ማውራት ሊሆን ይችላል፣ ተረት ማውራት ሊሆን ይችላል፣ ወይም ትምህርት ቤት የምናጋጠማቸው ማውራት ሊሆን ይችላል፣ አብሮ ደግሞ መንቀሳቀስ ወክ ማድረግ ሊሆን ይችላል። እነዚህ የመሳሰሉትን ኳሊቲ የሚባሉ ታይሞችን አብሮ ማሳለፍ ጥሩ ኮኔክሽን ቢውልድ ለማድረግ በጣም ይጠቅማል። ያን ኮኔክሽን ቢውልድ ስናደርግ ኢሞሽናል ሴኩሪቲ ወይም ኢሞሽናል ሴፍቲ ይሰማቸዋል። ያ ማለት የሆነ ችግር ቢያጋጥማቸው ወላጆች አሉልኝ፣ አባቴ አለልኝ፣ እናቴ ያለችልኝ የሚል የተረጋጋ ስሜት ውስጣቸው ይኖራል። ይህ ገና ከጨቅላነት ጀምሮ የምንሰጣቸው ፍቅርና እንክብካቤ ኢሞሽናል ኢንተለጀንሳቸው ከፍ እንዲል በጣም ይጠቅማል። ክፍት የስራ ቦታ ለህፃናት ነርሶች። ብሩክ ኪድስ ልዩ የህፃናትና ታዳጊዎች ክሊኒክ ልምድ ያላቸውን የህፃናት ነርሶች አወዳድሮ መቅጠር ይፈልጋል። ብዛት 2 በትምህርት ደረጃ በነርሲንግ ዲፕሎማ ወይም ዲግሪ ያለው ወይም ያላት፣ የስራ ልምድ በህፃናት ህክምና ተቋማት ላይ 2 ዓመትና ከዛ በላይ ልምድ ያለው ወይም ያላት፣ ደሞዝ በስምምነት፣ ታካሚዎችን በትዕግስትና በፍቅር ማስተናገድ የሚችል ወይም የምትችል፣ የማታ ስራ ወይም ዲዩቲ ማደር የሚችል፣ የስራ አድራሻ አዲስ አበባ ጦር ኃይሎች። አመልካቾች ሲቪ እና ፎቶቸውን ከታች ባስቀመጥነው የቴሌግራም ሊንክ ወይም @ብሩክ ኪድስ ክሊኒክ ላይ ወይም 0963 55 55 52 ላይ መላክ ይችላሉ። ሁለተኛ ስሜታቸውን ሲያወጡ በተለይ ደግሞ ሲያለቅሱ አታልቅስ የሚል ትዕዛዝ ከመስጠት ይልቅ ምን እንዳናደዳቸው ወደ ቃላት እንዲቀይሩት ቃላትን ማስተማር። ለምሳሌ እኔ ተናድጃለሁ፣ እኔ ተከፍቻለሁ፣ እኔ እንደዚህ ሆኛለሁ የሚል ቃላቶችን ክሬት እንዲያደርጉ ወይም በዚህ ምክንያት ተናድጃለሁ የሚል ቃላትን ፎርም እንዲያደርጉ ያንን የቋንቋ የንግግር ክህሎታቸውን ማሳደግ ይኖርብናል። በነገራችን ላይ ስሜታቸውን ቫሊዴት ማድረግ በጣም ወሳኝ ነውና አታልቅስ፣ አንተ ወንድ አይደለ እንደ የሚል ስሜታቸውን የሚጎዳ ነገር ስንናገራቸው ኢሞሽናል ኢንተለጀንስ አያዳብሩም። ከዛ ይልቅ ስሜታቸውን እንዴት ማውጣት እንዳለባቸው ማስተማር ይኖርብናል። ወደ 3ኛው ዘዴ ከማለፋችን በፊት አንድ ነገር ላስታውሳችሁ። ብሩክ ኪድስ ልዩ የህፃናትና ታዳጊዎች ክሊኒክ 24 ሰዓት ስራ ከጀመረ 1 ዓመት ተኩል አልፎታል።
በዚህ ክሊኒክ እጅግ ዘመናዊ ላቦራቶሪና አልትራሳውንድ ይገኛል። የህፃናት ሙሉ ምርመራ እንዲሁም ለየት ያሉ የቫይታሚን ዲ፣ የፎሌት፣ የቫይታሚን ቢ12 የመሳሰሉትን ማይክሮኒውትሪየንት ምርመራዎች ከፈለጋችሁ ከታች ባሉ ስልኮች ደውላችሁ በአካል መምጣትና ምርመራ ማድረግ ትችላላችሁ። ሶስተኛ ስሜትን በውስጥ መያዝና ስሜትን ማውጣት ተፈጥሯዊ እንደሆነ ንገሯቸው። ለምሳሌ መናደድ፣ ማልቀስ፣ መደሰት እነዚህ የመሳሰሉት ነገሮችን ተፈጥሯዊ እንደሆኑና ችግሩ የሚፈጠረው ግን ኤክስፕረስ የምናደርግበት ወይም የምናስተላልፍበት መንገድ ችግር ካለው እሱ መስተካከል እንዳለበት ያንን ትሬን ልታደርጓቸው ይገባል። ለምሳሌ አንድ ልጅ መጫወቻው ጠፍቶበት በጣም ሊያለቅስ ይችላል። ወይም ደግሞ መጫወቻ ግዙልኝ ብሎ በጣም ሊያለቅስ ይችላል። የዛኔ አታልቅስ ከማለት ይልቅ እንደተናደርክ ወይም ጠጋ አርጋችሁ ታናግሩትና እንደተናደርክ አውቃለሁ፣ ይህ ነገር መጫወቻ እንዳልተገዛለ አውቃለሁ ብላችሁ መጀመሪያ እቀፉት ወይም ለማረጋጋት ሞክሩ። ወይም ደግሞ በጣም እየጮኸ የሚያስቸግር ከሆነ ለተወሰነ ደቂቃ እንዲወጣለት ትንሽ ፍቀዱለት። በጣም የሚያለቅስ ከሆነ ልክ ጋብ ሲልለት ወይም ደግሞ ለቅሶ እየቀነሰ ሲመጣ ጠጋ ብላችሁ ታቅፉትና እንደተናደርክ አውቃለሁ፣ ይህ ነገር ለአንተ እንዳልተገዛለ በዚህ እንደተናደርክ አውቃለሁ፣ ይህ ግን አሁን ሳይሆን በሚቀጥለው ከዚህ በኋላ ይሄን አድርጌ እገዛልሃለሁ ብትሉት ወይም ደግሞ ኳሱ ቢጠፋበት እንደዚህ አድርገን ኳሱን እናገኘዋለን የሚል ሐሳብ ብትሰጡት ስሜቱን መግለጹ ትክክል እንደሆነ ግን ያገላለጹ ስርዓት ግን ትክክል እንዳልሆነ መንገር ትችላላችሁ። አራተኛው የምነግራችሁ ነገር ደግሞ እኛው ራሳችን ስንናደድ ስሜታችን ተቆጣጥረን ለነሱ ልናሳያቸው ይገባል። ለምሳሌ የሆነ ሰው ሲያናደደን በወቅቱ ቱግ ብለን የምንጮህ ከሆነ የምንሳደብ ከሆነ ያንን ኮፒ ያደርጋሉ። እነሱ መጮህ ይጀምራሉ። ሲያለቅሱ ወይም ሲናደዱ መጮህን መሳደብን ኖርማላይዝ ያደርጉታል። ከዛ ይልቅ ያ ንዴት ሲፈጠር ለምሳሌ ዴፕ ብሬዝ መውሰድ ወይም በትንፋሽ ራስን ማረጋጋት ሊሆን ይችላል። ወይም ከዛ አካባቢ ዞር ማለት ሊሆን ይችላል። ወይም ደግሞ በተቻለ መጠን በትህትና በተሞላበት ጥያቄ ያናደደን ሰው ኮንፍሮንት ማድረግ ወይም መጠየቅ እንዳለብን እዛው ቁጭ ብለው መማር ይኖርባቸዋል። ስለዚህ ቤት ውስጥ የሚያዩት የኛ ባህሪ የኛ ኃይለኝነት እንዳይጋባባቸው እኛው ራሳችን አርአያ ልንሆናቸው እንችላለን። በነገራችን ላይ ልጆች ከምንነግራቸው ይልቅ እኛ የምናደርገው ኮፒ ማድረግ ይወዳሉ ወይም ከሱ ነው የሚማሩት። ስለዚህ በቲዮሪ ብቻ ሳይሆን በአክሽን ወይም በተግባር እኛው ራሳችን እያሳየን ልናስተምራቸው ይገባል። አምስተኛውና ብዙ ሰው የሚሸወድበት የማያደርገው ነገር ደግሞ መጽሐፍ ማንበብና መጽሐፍ ውስጥ ያሉትን ገጸ ባህሪያት ያወራን ስለነዛ ስሜቶች ማውራት። ለምሳሌ ድመቷ ለምን ተናደደች፣ ኤሊዋ ለምንድን ነው ቀርፋፋ የሆነችው፣ ወይም ደግሞ ጥንቸሏ እንደዚህ ሆነች፣ እነሱ የተሰማቸው ስሜትን መግለጽ። ለምሳሌ እዛ ታሪክ ላይ የሆነ የተናደደ ሰው ካለ ወይም የተናደደ እንስሳ ካለች ይቺ እንስሳ ለምን ተናደደች፣ ንዴቷ በምን መጣ፣ ስሜታቸው መጠየቅ ማለት ነው። ለምሳሌ አንድ ልጅ የምታለቅስ ከሆነ ይቺ ልጅ ያለቀሰችው ለምንድን ነው፣ ማልቀሷ ኖርማል ነው፣ ግን ስታለቅስ እንደዚህ ነው የምታደርገው የሚል ስሜት መግለጽን ኖርማል የሚያደርግ የተረት መጽሐፍ ሊሆን ይችላል፣ ወይም ታሪክ እየፈጠረ ሊሆን ይችላል። ስንነግራቸው የስሜት ብስለትን ቀስ በቀስ ሊያዳብሩ ይችላሉ። ስሜት ብስለት ደግሞ የሚዳብረው ስሜት መኖሩ ኖርማላይዝ መደረግ አለበት ወይም ቫሊዴት መደረግ አለበት። ከዛ ደግሞ እሱን የምንገልጽበት ወይ በጣም ስሙዝ መሆን አለበት። ያንን ባላንስ ማድረግ ይኖርባቸዋል ማለት ነው። ለምሳሌ መጽሐፍ ውስጥ ያለቀሰች አንድ ልጅ ብትኖር ስለዛች ልጅ ታሪክ በደንብ ማውራት፣ ስሜቷን እንዴት እንደተቆጣጠረች መግለጽ ሊሆን ይችላል። ሁለተኛ ደግሞ እናንተ ብትሆኑስ በዛ ቦታ ምን ታረጋል? ለምሳሌ ልጆች እንደዚህ ነገር ቢያጋጥማቸው አሁን ይችልች እንደዚህ ሆናለች፣ አንተ እንደዚህ ቢያጋጥም ምን ታረጋለህ ብላችሁ ተጠይቁትና ትክክለኛ ኢሞሽናል ኢንተለጀንስ ወይም ትክክለኛ ኢሞሽናል ኤክስፕሬሽን እንዴት እንደሆነ ማስተማር ይቻላል በዛ ታሪክ ውስጥ ማለት ነው። ስድስተኛው ነገር ደግሞ ህፃናት ሁሌም መደመጥ ይፈልጋሉ። ስለዚህ ሲያወሩ አንዳንድ ጊዜ ቁጭ ብላችሁ ስሟቸው። ለምሳሌ ቢዚ ብትሆኑ እንኳን የሆነ ነገር ቢዚ ቢያረጋችሁ ቆም ብላችሁ ወይም ቁጤጥ ብላችሁ በእነሱ ቁመት ሌቭል ብታወሯቸው ወይም ብትጠይቋቸው። የሆነ ነገር ሲያወሩ ሁልጊዜ ኢግኖር የምታደርጓቸው ከሆነ አልተሰማሁም ወይም ደግሞ ሰው የለኝም የሚለውን የሴፍቲ ኢሹ ያነሱባቸዋል። ስለዚህ ያንን ለመግለጽ ምን ያደርጋሉ? ኢሞሽናቸውን በጣም ኦቨር ኤክስፕረስ ያደርጉታል። መጮ፣ በጣም ማልቀስ፣ በጣም መንፈራፈር። ልክ በምስሉ ላይ እንደምትመለከቱት ልክ የልጅ እንዳደረገው በጣም ኢሞሽናል ይሆናሉ። ለምን? የእናንተን አቴንሽን ለማግኘት ሲሉ። ስለዚህ ሁልጊዜ ግን አቴንሽን የምትሰጧቸው ከሆነ እንደዚህ አይነት ኦቨር ኤክስፕሬሽኖች አይኖራቸውም ማለት ነው። እንደዚህ ኦቨር ኤክስፕሬሽን ሲኖራቸው ደግሞ የፈለጉት ነገር ቶሎ የምታደርጉ ከሆነ ተሳስታቸዋል። የፈለጉት ነገር ማዘግየት ይኖርባቸዋል። ስለ ጮሁ ወይም አላስፈላጊ ባህሪያትን ሲያሳዩ ቶሎ የምታደርጉላቸው ከሆነ ያን አላስፈላጊ ባህሪና የኢሞሽናል ኢንተለጀንሳቸው በጣም እየቀነሰ ይሄዳል። አላስፈላጊ ባህሪን ደግሞ እየደጋገሙት ይሄዳሉ ማለት ነው። ስለዚህ አላስፈላጊ ባህሪያት ሲያሳዩ ኢግኖር ማድረግ በጣም ወሳኝ ነው። ከዛ በተቃራኒ ደግሞ ሊያወሩ ሲሞክሩ በትክክል ቃላት አውጥተው ፍላጎታቸውን ሊገልጹ ሲሞክሩ ደግሞ በትክክል ማውራት። ስለዚህ በትክክል ያወራ ልጅ የሚፈልገውን ያገኛል፣ የሚጮህ ልጅ የሚያለቅስ ልጅ ግን የሚፈልገውን አያገኝም ወደሚል ሜንታሊቲ መውሰድ ይኖርባቸዋል ማለት ነው። ሰባተኛውና የመጨረሻው ደግሞ ለሰው በጎነትን ማስተማር። ለምሳሌ ትልልቅ ሰዎችን በአክብሮት መቀበል ሊሆን ይችላል፣ መጨበጥ ሊሆን ይችላል፣ በፈገግታ መቀበል፣ ሰላምታ ሊሆን ይችላል። እነዚህ ትክክለኛ የሆነ ኤምፓቲ ወይም ደግሞ ከሰው ጋር ያላቸው ጥሩ ግንኙነት፣ ለሰው ማዘን፣ ለነዳያን መርዳት ሊሆን ይችላል። ጥሩ ነገር ማድረግን ያንን እኛው ራሳችን እያደረግን ለነሱ የምናሳያቸው ከሆነ አይምሯቸው በጥሩ ሁኔታ ቢውል ይደረጋል ማለት ነው። ለዚህ ደግሞ ለልጆቻችሁ መንፈሳዊ ትምህርቶችን ብትሰጧቸው በጣም ይመከራል። ለዛሬ ያለኝ መረጃ ይህን ይመስላል። መረጃውን ከወደዳችሁት ላይክ አድርጉ። እናንተ ምናልባት ለእናንተ የሰራላችሁ ለየት ያለ ስሜታቸውን ለመቆጣጠር ለእናንተ የረዳችሁ ለልጆቻችሁ ስሜት መቆጣጠር ወይ ኢሞሽናል ኢንተለጀንስ የጠቀማችሁ ዘዴ ደግሞ ካለ ከታች ኮሜንት ላይ አስፍሩልን። ለሌላውም ትምህርት ይሆናል። ዶክተር ፋሲል ነኝ፣ የህፃናት ስፔሻሊስት ሐኪም ከብሩህ ኪድስ ልዩ የህፃናትና ታዳጊዎች ክሊኒክ። መልካም ጊዜ